ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። እንደ አውሮፓውያን አቆጣጠር ከ2007 እስከ 2012 የፈረንሳይ ፕሬዝዳንት ሆነው ያገለግሉት ኒኮላስ ሳርኮዚ የ5 ዓመት የእስር ጊዜያቸውን ለመጀመር ፓሪስ በሚገኘው ላሳንቴ ወህኒ ቤት ገብተዋል። እንደ አውሮፓውያን አቆጣጠር በ2007 ዓ.ም በፕሬዝዳንትነት ዘመቻቸው ወቅት ከሟቹ የሊቢያ መሪ ሙአመር ጋዳፊ በሚሊዮን የሚቆጠር ህገወጥ የቅስቀሳ ገንዘብ ተቀብለዋል በሚል ክስ ጥፋተኛ ሆነው ተገኝተዋል። ሳርኮዚ ቢፈረድባቸውም ከወንጀል ንጹህ መሆናቸውን በመግለጽ መቃወማቸውንም ቀጥለዋል። በኤክስ ገጻቸው ላይ ባሰፈሩት መልእክትም እውነት ያሸንፋልን ብለዋል። የሩሲያው ፕሬዝዳንት ቭላድሚር ፑቲን ኪየቭ ህልውና እንዲያከትም ከፈለጉ ዓመታት እንደማይወስድባቸው መናገራቸው ተዘግቧል። 20 ደቂቃ ብቻ ነውም ብለዋል። አክለውም ይህ የሩሲያ ዓላማ እንዳልሆነም በመግለጽ እውነተኛ ኃይል ያለው በጥድፊያ እርምጃ ውስጥ ሳይሆን መቼና እንዴት እንደሚመታ በመምረጥ ላይ መሆኑን አጽንኦት ሰጥተዋል። ይህ መልእክት በምዕራቡ ዓለምና በዩክሬን ላይ ያነጣጠረ ይመስላል። ይህ የሩሲያ ዝቅተኛ ወታደራዊ ግስጋሴ ስልታዊ እንጂ የድክመት ምልክት አለመሆኑንም ይጠቁማሉ። እንደ አውሮፓውያን አቆጣጠር በ2014 ፑቲን ከ2 ሳምንት በኋላ ኪየቭን መቆጣጠር ይችላሉ ሲሉ ተመሳሳይ አስተያየቶችን ሰጥተው ነበር። በናይጄሪያ ሰሜናዊ ኒጀር ግዛት የነዳጅ ጫኝ መኪና ተገልብጦ በደረሰ ፍንዳታ ቢያንስ 35 ሰዎች መሞታቸውን የሀገሪቱ የፌዴራል መንገድ ደህንነት ኮርፖሬሽን አስታውቋል። ተሽከርካሪው ከመንገድ ላይ ተንሸራቶ ከወደቀ በኋላ ቤንዚን ፈሷል። ይህ አደጋው ከደረሰ በኋላ ብዙም ሳይቆይ ፍንዳታው ተቀስቅሷል ሲሉ የግዛቱ የመንገድ ደህንነት አዛዥ አይሻቱ ሳዱ ተናግረዋል። የናይጄሪያው ቲቪሲ ኒውስ እንደዘገበው በአደጋው የተጎዱ በርካታ ተጨማሪ ሰዎች ለሕክምና ወደ ፌዴራል የሕክምና ማዕከል ተወስደዋል። የናይጄሪያ የቴሌቪዥን ጣቢያ ሰዎች በከባድ የእሳት ቃጠሎ እየተሰቃዩ መሆኑን ዘግቧል። የኒጀር ግዛት ገዢ መሐመድ ኡማር ባጎ በካቻ አካባቢ ለሚገኘው የኢሳን ህዝብ ጥልቅ ሐዘን ገልጸው በሰጡት መግለጫ ፍንዳታው የብዙ ሰዎችን ህይወት ቀጥፏልና በርካቶችም ቆስለዋል ብለዋል። የገዢው ዋና የፕሬስ ጸሐፊ ቦልጊ ኢብራሂም በመግለጫው ላይ እንዳሉት በፍንዳታው ከተጎዱ ሰዎች መካከል በርከት ያሉት የተገለበጠውን ተሽከርካሪ ለማንሳት ሲሞክሩ ታንከሩ በመፈንዳቱ ነው ሲሉ ተደምጠዋል። ባጎ በመግለጫው ይህ ለህዝብና ለመንግስት ከባድ ሐዘን ነው ብለዋል። ሩሲያ በዩክሬን ዋና ከተማና በሌሎች አካባቢዎች ላይ በአንድ ሌሊት የድሮንና የሚሳኤል ጥቃቶችን በመፈጸም ቢያንስ 2 ሰዎች መገደላቸው ተናግረዋል። በዩክሬን ዋና ከተማ ላይ በአንድ ሌሊት የተፈጸሙ ሰፊ የሩሲያ ጥቃቶች ቢያንስ 2 ሰዎችን ገድለዋልና 5 ሰዎችን ጨምሮ በ2 ዓመት ህፃን ላይ ጉዳት አድርሰዋል ሲሉ ባለስልጣናት ገልጸዋል። የኪየቭ ከንቲባ ቪታሊ ክሊችኮ ሩሲያ በዋና ከተማ ላይ የድሮንና የሚሳኤል ጥቃቶችን መጀመሯን ማክሰኞ ቀን ተናግረዋል። በዲምፕሮቪስኪ አካባቢ በመኖሪያ ህንፃ ላይ መመታታቸው 1 ሰው መሞትና የ10 ሰው ህይወት ማትረፋቸውን ገልጸዋል። ሁለተኛው ሞት በዲምፕሮ አውራጃ የተመዘገበ ሲሆን በአንድ ህንፃ በእሳት መቃጠሉና 10 ሰዎችን መፈናቀላቸውን ገልጸዋል። በፔቸርስኪ አውራጃ የሚሳኤል ጥቃት ፍርስራሾች መውደቅ እሳት አስከትሏል። በዳኔትስኪ አካባቢ የድሮን ፍርስራሾች በህንፃ በሃንጋሪና በመኖሪያ ህንፃ ላይ እሳት አስከትለዋል። ክሊችኮ እንደተናገሩት ማክሰኞ ጠዋት ቢያንስ 4 አውራጃዎች ፍንዳታዎች ተከስተዋል። ይህ በመኖሪያ ህንፃዎች ላይ መስታወቶች መሰባበርና በርካታ እሳቶችን አስከትሏል። ሌሎች የዩክሬን አካባቢዎች በአንድ ሌሊት ተመትተዋል። የዩክሬን ሰሜናዊ ምስራቅ የሃርኪቭ ክልል ገዢ ኦሌ ሲኒሁቦቭ በድሮኖች የተፈጸመ ጥቃት የባቡሩ መሰረተ ልማትና መኪናዎች መጎዳታቸውን ተናግረዋል። የዩክሬን ባለስልጣናት በዛፓሮዥያ ክልል የአየር ማንቂያ አውጀዋል። የደቡባዊ ኦዴሳ ክልል ኃላፊ ኦሌህ ኪፐር የድሮን ጥቃቶች በኢዝማኤል ከተማ የኃይልና የወደብ መሰረተ ልማቶችን መጎዳታቸውን ተናግረዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ የአሜሪካ አቻቸውን ዶናልድ ትራምፕን ረጅም ርቀት የሚገኙ የቶማሃውክ ሚሳኤሎችን እንዲሰጧቸውና ወደ ሩሲያ ግዛት የበርካታ ጥቃት መፈጸም በሰላም ድርድሩ ላይ ተጽዕኖ ለመፍጠር ያስችለናል ብለው ሲጎተጉቱ ነበር። ካርቱም ዓለም አቀፍ አየር ማረፊያ ለሁለተኛ ጊዜ በድሮን ተደበደበ። ካርቱም የሚገኘው ዓለም አቀፉ የአየር ማረፊያ በ24 ሰዓት ውስጥ ለሁለተኛ ጊዜ ድብደባ ተፈጸመበት። የከተማው ነዋሪዎች እንደተናገሩት በዛሬው ዕለት ከደቡባዊ አቅጣጫ በርካታ ድሮኖች ሲያልፉ የተመለከቱ ሲሆን በአየር ማረፊያው አቅራቢያ የፍንዳታ ድምጽ ሰምተዋል። እንዲሁም በአካባቢው ጭስ ሲወጣ መመልከታቸውንም አስረድተዋል። በተመሳሳይ ትናንት በአየር ማረፊያው ላይ የድሮን ጥቃት የደረሰ ሲሆን ለዚህም የፈጥኖ ደራሽ ኃይሉ ዋና አዛዥ ጄኔራል ሐምዳን ደጋሎ ኃላፊነቱን መውሰዳቸው ይታወቃል። አየር ማረፊያው ከ2 ዓመታት በኋላ በዛሬው ዕለት በሀገር ውስጥ በረራዎች ስራ እንደሚጀምር አስታውቆ የነበረ ቢሆንም በእነዚህ ጥቃቶች የተነሳ በረራ የሚጀምርበትን ጊዜ ማራዘሙን አስታውቋል። መቼ እንደሚጀምር ግን ያለው ነገር የለም። አየር ማረፊያው ዛሬ ስራ ቢጀምር ኖሮ ከፖርት ሱዳን የሚመጣን አውሮፕላን ለመቀበል ፕሮግራም ይዞ ነበር። የእስራኤል ፓርላማ ዌስት ባንክን ወደ እስራኤል የሚጠቀልል ህግ አጸደቀ።
የእስራኤል ፓርላማ ወይንም ከኔሴት ዛሬ ባደረገው ስብሰባ ዌስት ባንክ ሙሉ በሙሉ ወደ እስራኤል እንዲጠቃለል የሚደነግገውን ረቂቅ ህግ አጽድቋል። ይህ ህግ የጸደቀው 24 ለ25 በሆነ ጠባብ ድምጽ ነው። ረቂቅ ህጉ ዛሬ ያለፈ ቢሆንም ተግባራዊ እንዲሆን ግን ሌሎች 3 ሂደቶችን ማለፍ ይኖርበታል። በረቂቅ ህግ ውስጥ እስራኤል ዌስት ባንክን እንዴት እንደምታስተዳደር፣ የህግ አካላት እንዴት እንደምታቋቁምና በዚሁ በአዲሱ ግዛቷ ውስጥ እንዴት ዜጎቿን እንደምታሰፍር በዝርዝር ተቀምጧል ሲል አልአይን ዘግቧል። ለ5 ጄኔራሎች 500 ካሬ ሜትር መሬት ተሰጣቸው የሚለው ውሸት ነው ሲሉ አቶ አማኑኤል አሰፋ አስተባበሉ። በማህበራዊ ሚዲያዎች ላይ ከትግራይ ጊዜያዊ አስተዳደር የተጻፈ ደብዳቤ በስፋት እየተዘዋወረ ሲሆን ይህ በሌተናል ጄኔራል ታደሰ ፊርማ እየወጣ መሆኑን ይገልጻል። በደብዳቤው ላይ ጥቅምት 8 ቀን 2018 ዓ.ም በክልሉ ጊዜያዊ አስተዳደር ካቢኔ ለጸጥታ አካላት ጥቅማ ጥቅም እንዲሰጥ በተወሰነ መሰረት መሬት እንዲሰጣቸው የተፈቀደላቸው የቲዲኤፍ አመራሮች ዝርዝር ቀርቧል። በዚህም መሰረት ለ5 ጄኔራሎች ማለትም ለሌተናል ጄኔራል ፍስሐ ኪዳኑ፣ ለሜጀር ጄኔራል ዮሐንስ ወልደ ጊዮርጊስ፣ ለብርጋዴር ጄኔራል ኃይለ ስላሴ ግርማይ፣ ለብርጋዴር ጄኔራል ምግበይ ኃይልና ለሜጀር ጄኔራል ማሾ በየነ ለእያንዳንዳቸው 500 ካሬ ሜትር መሬት እንደተወሰነላቸው የተገለጸ ሲሆን መካከለኛው አመራሮች ለሚባሉት ሌሎች ደግሞ 200 ካሬ ሜትር እንዲሁም አነስተኛ አመራሮች ለሆኑ ደግሞ 140 ካሬ ሜትር የተፈቀደላቸው መሆኑን በደብዳቤው ላይ ሰፍሯል። ይሁን እንጂ ይህ ደብዳቤ በጊዜያዊ አስተዳደሩ እውቅና የሌለው ሐሰተኛ መሆኑን የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አቶ አማኑኤል አሰፋ እንደተናገሩት አንድ የመቀሌ ኤፍኤም ጋዜጠኛ አስታውቋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ሮብ ጥቅምት 22 ቀን 2025 ዓ.ም በኢየሩሳሌም ተገናኝተው ተወያይተዋል። በውይይታቸውም ወቅት ኔታንያሁ እስራኤል የአሜሪካ ጥገኛ አይደለችም ሲሉ አቋማቸውን ሲያሳውቁ፣ ቫንስ በበኩላቸው እኛም ጥገኛ አንፈልግም፣ የምንፈልገው ጠንካራ አጋር ነው ሲሉ ምላሽ ሰጥተዋል። ውይይታቸው በዋናነት ያተኮረው ከጦርነት በኋላ ባለው የጋዛ ሁኔታ ላይ ነበር። ሁለቱ መሪዎች ሐማስ ትጥቅ ማስፈታትና በድጋሚ ለእስራኤል ስጋት እንዳይሆን ማድረግ፣ በተመሳሳይ ደግሞ ጋዛን መልሶ መገንባት የሚል ከባድ የጋራ ተግባር ከፊታችን እንዳለ ገልጸዋል። ምክትል ፕሬዝዳንት ቫንስ የትራምፕ አስተዳደር ለዚህ ከባድ ተግባር ስኬት ቁርጠኛ ነው ብለዋል። ምክትል ፕሬዝዳንት ቫንስ የአሜሪካ ረጅም ጊዜ ፍላጎት ሲያስረዱ ዋሽንግተን በመካከለኛው ምስራቅ ያላትን ቀጥተኛ ተሳትፎ መቀነስ ትፈልጋለች ብለዋል። ይህንን ለማሳካት እስራኤል እንደ ጥገኛ ሳይሆን እንደ ጠንካራ አጋር እንድትቆም እንፈልጋለን ሲሉ አክለዋል። የአብርሃም ስምምነት ማስፋፋት በቀጠናው ዘላቂ መረጋጋትን ለማምጣት ወሳኝ መሆኑንም ጠቁመዋል። ጠቅላይ ሚኒስትር ኔታንያሁ በበኩላቸው በመጨረሻም በጸጥታ ጉዳዮች ላይ የመጨረሻው ውሳኔ የምትሰጠው እስራኤል ራሷ ናት ሲሉ የሀገራቸውን ሉዓላዊነት አጽንኦት ሰጥተዋል። ምክትል ፕሬዝዳንት ቫንስ በበኩላቸው አሁን ያለውን የተኩስ አቁም ስምምነት ይጸናል በሚል ብሩህ ተስፋ እንዳላቸውም ገልጸዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በጋዛ የተከሰተው የጤና ቀውስ እጅግ አስከፊ በመሆኑ የሚያስከትለው ጉዳት እስከሚቀጥለው ትውልድ ድረስ የሚሻር ነው ሲሉ አስጠነቀቁ። ዶክተር ቴድሮስ ለቢቢሲ ሬዲዮ 4 ቱዴይ ፕሮግራም በሰጡት ቃለ መጠይቅ ላይ እንደገለጹት በጋዛ የሚገኙ ህዝቦች ውስብስብ ፍላጎቶች ምላሽ ለመስጠት ከፍተኛ የሆነ የተቀናጀ ድጋፍ ማድረግ ያስፈልጋል። እስራኤል ከሐማስ ጋር የተኩስ አቁም ስምምነት ላይ ከደረሰች ወዲህ የመድኃኒትና የሰብአዊ እርዳታ አቅርቦት ወደ ጋዛ እንዲገባ ብትፈቅድም ዋና ዳይሬክተሩ ይህንን በቂ እንዳልሆነ ተናግረዋል። አሁን እየገባ ያለው እርዳታ የወደመውን የጋዛ የጤና ስርዓት መልሶ ለመገንባት ከማስፈልገው መጠን እጅግ ያነሰ ነው ሲሉ ዶክተር ቴድሮስ አጽንኦት ሰጥተዋል። በአማራ ክልል ያለውን የጸጥታ ሁኔታ አስመልክቶ የፌዴሪ መከላከያ ሰራዊት ከፍተኛ አመራሮች ከወልዲያ ዩኒቨርሲቲ መምህራንና የአስተዳደር ሰራተኞች ጋር ውይይት አካሄዱ። በውይይቱ ላይ የሰራዊቱ አመራሮች ምሁርና በትጥቅ ትግል ውስጥ የተሳተፉ ወጣቶችን ወደ ሰላማዊ መንገድ እንዲመለሱ በመምከርና በማስተማር ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። በውይይቱ ላይ የተገኙት የመከላከያ ዘመቻ ዋና መምሪያ የኃይል ክትትልና ስምሪት መምሪያ ኃላፊ ሜጀር ጄኔራል ተስፋዬ አያሌው መከላከያ ሰራዊት ሀገርን የመጠበቅ ህገ መንግስታዊ ኃላፊነቱ እየተወጣ መሆኑን ገልጸው አክለውም አንዳንድ የውጭ ኃይሎች የራሳቸውን ፍላጎት በቀጥታ ማሳካት ሲያቅታቸው መንግስት ጽንፈኛ ሲል የሚፈርጃቸውን ቡድኖች እንደ ተላላኪ በመጠቀም የአማራ ህዝብን ከሰላምና ከልማት ተጠቃሚ እንዳይሆን እየሰሩ ነው ሲሉ አስረድተዋል። በመሆኑም የዩኒቨርሲቲ ማህበረሰብ በተለይም ምሁራን ወደ እነዚህ የታጠቁ ቡድኖች የተቀላቀሉ ወጣቶችን የማማከር ትልቅ ድርሻ እንዳለባቸው ሜጀር ጄኔራል ገልጸዋል። ምሁራኑ እየተካሄደ ያለውን የትጥቅ ትግል ለአማራ ህዝብ እንደማይጠቅም በሳይንሳዊ ትንታኔ በማስደገፍ ወጣቶቹ እንዲረዱና ወደ ሰላማዊ ህይወታቸው እንዲመለሱ የማድረግ ታሪካዊ ኃላፊነት አለባቸውም ብለዋል። ይህ ውይይት መንግስት በአማራ ክልል ያለውን የጸጥታ ችግር
በወታደራዊ እርምጃ ብቻ ሳይሆን በማህበረሰቡ ውስጥ ተደማጭነት ያላቸውን እንደ ምሁራን ያሉ አካላት በማሳተፍ ለመፍታት እየሞከረ መሆኑን ያመለክታል ሲሉ አስተያየት ሰጪዎች ተናግረዋል። መንግስት ጽንፈኛ ሲል የሚጠራቸው የፋኖ ታጣቂዎች በበኩላቸው ትግላቸው የአማራን ሕዝብ መብትና ደህንነት ለማስከበር ነው የሚል አቋም የሚያራምዱ ሲሆን የውጭ ተላላኪ ናቸው የሚለውንም ክስ በተደጋጋሚ አስተባብለዋል። በወልዲያ ዩኒቨርሲቲ የተካሄደው ይህ ውይይት በክልሉ ሰላምን ለማምጣት በሚደረግ ጥረት ውስጥ የሀሳብና የማግባባት ስራ አስፈላጊ መሆኑን የሚያሳይ ሲሆን በቀጣይ የዚህ ጥሪ ውጤታማነት የሚታይ ይሆናልም ተብሏል። የዩናይትድ ስቴትስ ሩሲያ በዩክሬን የሰላም ድርድር እንድትጀምር ጫና ለመፍጠር በሀገሪቱ ሁለት ግዙፍ የነዳጅ ኩባንያዎች አዲስ ማዕቀብ መጣሏን አስታወቀች። ሮስኔፍት እና ሉኮይ የተሰኙ እነዚህ ኩባንያዎች የማዕቀቡ ኢላማ የሆኑት በፕሬዚዳንት ዶናልድ ትራምፕ እና በቭላዲሚር ፑቲን መካከል ሊካሄድ ታቅዶ የነበረው ውይይት ከተሰረዘ ከአንድ ቀን በኋላ ነው። ፕሬዚዳንት ትራምፕ ከኔቶ ዋና ጸሐፊ ማርክ ሩቶ ጋር ከተወያዩ በኋላ በሰጡት መግለጫ ጊዜው አሁን ነው፣ ለረጅም ጊዜ ጠብቀናል ሲሉ የማዕቀቡን አስፈላጊነት ገልጸዋል። የአሜሪካ የገንዘብ ሚኒስትር ስኮት ቤሴንት በበኩላቸው ፑቲን ይህንን ትርጉም የለሽ ጦርነት ለማስቆም ፈቃደኛ ባለመሆናቸው ማዕቀቡ አስፈላጊ ሆኗል ብለዋል። የማዕቀቡ መነሻ የሆነው ዋናው ውዝግብ ትራምፕ ጦርነት አሁን ባለበት የውጊያ መስመር ላይ ቆሞ በረዶ ይሆን የሚለውን ሀሳብ ማቅረባቸውና ሩሲያ ይህንን ውድቅ ማድረጓን ነው። የክሬምሊን ቃል አቀባይ እንዳስታወቁት የሩሲያ አቋም የማይለወጥ ሲሆን ይህ የዩክሬን ኃይሎች ከዶንባሳ ግዛት እንዲወጡ የሚጠይቅ ነው። ሮስኔፍትና ሉኮይ በቀን 3.1 ሚሊዮን በርሜል የነዳጅ ለዓለም ገበያ የሚያቀርቡ ሲሆን ሮስኔፍት ብቻውን ከዓለም አቀፍ የነዳጅ ምርት 6% የሚሆን ይሸፍናል። ከሳምንት በፊት ብሪታንያ በእነዚህ ኩባንያዎች ላይ ተመሳሳይ ማዕቀብ መጣሏን ይታወሳል። በአጠቃላይ ይህ እርምጃ በዋሽንግተንና በሞስኮ መካከል ያለውን ግንኙነት ይበልጥ መሻከሩንና የዩክሬን ጦርነት መፍትሄ አሁንም ሩቅ መሆኑን ያመለክታል። የ92 ዓመቱ ፖል ቢያ የካሜሩን ምርጫ ለ8ኛ ጊዜ ማሸነፋቸው ተነገረ። የ43 ዓመታት የስልጣን ዘመን ቆይታቸው ተራዝሟል። ፖል ቢያ በቅርብ በሀገራቸው የተደረገው ፕሬዚዳንታዊ ምርጫ 53.66% ድምጽ በማግኘት እንዳሸነፉ ለሀገሪቱ ለህገ መንግስት ጉዳዮች ምክር ቤት የቀረበው ይፋዊ ውጤት አሳይቷል። የቅርብ ተቀናቃኞቻቸው ኢሳ ቲችሮማ ባካሪ በ18 በመቶ ነጥብ ርቀው 35% ድምጽ አግኝተዋል ተብሏል። 8ኛው የስልጣን ዘመናቸው የ43 ዓመት ፕሬዚዳንትነታቸውን ያራዘመ እንደሆነ ስፑትኒክ ዘግቧል።